ስለዚህ በጦር ሜዳ ላይ ስለተማረኩ ሴቶች ሲነግረው ምን አለ? ከድንግል ያልሆኑትን ከወንድ ጋር በመገናኘት የሚታወቁትን ግደሏቸው አለ። ከወንድ ጋር በመገናኘት የማይታወቁትን ደግሞ ለራሳቸው አለ። እንትን ማለለ ከሆነ ከመጀመሪያው ጀምሮ ታነበው ትችላለህ። ህግ ይሄ እኮ እንትን ነው። ታሪክም እኮ አለ። የታሪኳን ትንሽ ኃጢአቷን እያያዛችሁ እኮ ነው። ይሄ ትእዛዝ እየሰጣቸው እኮ ነው ወገናችን። ያውና እግዚአብሔር እየተናገረው ነው ለሙሴ። ሙሴ ደግሞ ይሄንን ጻፈ። እንደዚያ ነገር ታዲያ እንጂ ሙሴ ከራሱ አይደለም ተናጋሪው ማን ነው? ዋናው የቃሉ ባለቤት ማን ነው? እግዚአብሔር ይችላል። ያውና ተናገረ እያለ እግዚአብሔር ሙሴን ተናገረው እያለ እኮ ነው። አሁን እኛ ጥያቄያችን እዚህ ጋር ምን እንደሆነ ታውቃለህ? እሺ መገደሉ ምናምን ብርቅ አይደለም። ብዙ ቦታ ላይ እግዚአብሔር ሴቶችን ግደሉ፣ ህፃናትን ግደሉ ይላል። እሱ ሳይሆን እኔ እዚህ ጋር ብርቅ የሆነ ነገር ምንድነው? ግደሉ የሚለውን ላሳይ ይችላል። ደግሞ ግደሉ እያለ እኮ ነው። ህፃናቶችን ግደሉ ይላል እግዚአብሔር። ላሳይህ፣ ሴቶችን ግደሉ፣ ሽማግሌን ግደሉ ይላል። አትግደሉ የሚለውን በብሉይ ኪዳን እሱ ከመጣ በኋላ ተሽሮ አዲሱ የተስተካከለው ማለት እሱ ራሱ መጥቶ ያስተካከለውን አትግደሉ የሚለውን ወደ እሱ እንመጣለን። ቆይ አንድ እዛኔ አስገድሎ እንደገና አትግደሉ ብሎ ፍቅር ሆኖ መጣ። ይሄ እሱን ቆይ አንድ እዚህ ጋር ምን ይላል መሰለህ አቤትዬ? ይኸው አሁን እንግዲህ ከልጆቹ ምን ይላል? ከወንድ ጋር በመገናኘት የማይታወቁትን ግደሏቸው፣ የሚታወቁትን ግደሏቸው፣ ወንድ የሚያውቁትን ሴቶች ልጆች ደግሞ ለራሳቸው አድኗቸው አለ። አሁን ጥያቄው ድንግል የሆኑትን እና ያልሆኑትን በምን ነበር የሙሴ ህዝቦች የሚለዩቸው? ጥሩ ጥያቄ ነው። አመጣልሃለሁ መልስ። ለጊዜው እኔ መልስ የለኝም። አየሽ እና በምን እንደሚለዩቸው እስኪ ተጠይቃቸው። እኛ ስለመገዳደሉ አይደለም ዋናው ጥያቄ። እዚህ ቦታ ላይ ግደሉ ብሎ ቃል በቃል ይናገራል። እሱ ሳይሆን አሁን እዚህ ጋር ያልተገለጸው ነገር በምንድን ነው የሚለዩቸው ድንግል የሆኑትና ያልሆኑት? በሆነ መሳሪያ ነው እንዳይባል የዛኔ እንደ ቴክኖሎጂ የለም ነበረ። ኮሜንት ላይ እኔ ከዚህ በፊት አንድ ልጅ ክርስቲያን ልጅ ነው እዚህ አልዋሻቸውም ላይቭ ላይ ገብቶ እንዴት ነው ምናምን ስላ ሞክረው ምናምን በሚል ነገር የመለሰልኝ ነገር አለ። ድንግል ነች አይደለች የሚለውን ወታደሮች ይሞክራሉ። ከዛ ድንግል የሆኑትን ለራሳቸው ያስቀራሉ፣ ያልሆኑትን ደግሞ ይገሏቸዋል፣ ግደሉ እንደተባሉት ማለት ነው። አላህ ያለም ብቻ። አንተ ለማንኛውም ይሄን መልሱን ይዘህ ትመጣለህ። እሺ ችግር የለም። አይ ሻቢቲ ሌላ ጥያቄ ያለ ካለ መቀጠል ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም ነው። ሰላም ነው አልሐምዱሊላህ። የሆነ ጥያቄ ነበረኝ። እሺ በረመዳን ውስጥ ያኔ ሰው በጅናባ መጦም ይቻላል? በረመዳን ውስጥ ምን በጅናባ ማለት ተሚስቱ ጋር ተገናኝቶ መጦም ይችላል? ሳይታጠብ ነው? ችግር የለውም። ነገር ግን ለሱብሂ ሶላት ሲል ተነስቶ መታጠብ አለበት። ትጥበቱም እየያዘው ከጾሙ ጋር ሳይሆን ጀናባ ሱብሂ ነው እንጂ ያኔ ጦሙ ችግር የለውም። ጦሙ ይሆናል ማለት ነው። ጾሙ ይሆናል፣ ከጾሙ ጋር አያገናኘውም እሱ። እሺ ደግሞ ሌላ ጥያቄም አለኝ። እሺ እኔ በልጅነቴ ነበር የሰለምኩት 7 ዓመት እንደዚህ ከእናቴ ጋር ማለት ነው። እሺ ያሰለመ ሰውዬ ይጠጣል፣ ያን ይሰክራል ምናምን በቃ። እኔ ግን ልጅ ነኝ የዛን ጊዜ ምንም አላውቅም። በቃ በሱ ነው ሻሃዳ ያስከው ምናምን ነው ያሉኝ ቤተሰቤ፣ እናቴ ማለት ነው። እኔ ግን አሁን እሰግዳለሁ፣ ጦማለሁ፣ ሙስሊም ነኝ አልሐምዱሊላህ። ይሆናል አይሆንም ነው እሱ? እሺ ይሆናል። አንተ በህፃንነት እድሜ ላይ በማታውቅበት ጊዜ ላይ ከዚያ በኋላ በእስላም ላይ ችግር የለም። ከዚያ በኋላ በእስላም ላይ ጸንተሃል፣ በየሶላቱ ላይ የምትል የሻሃዳ ቃል እሱ እንደ ሻሃዳ ይሆናል። እሺ እሱ ለምን አድሚን አታደርገው? የኔም ጥያቄ ነው። ለምን እንዳላደረግኩሽ እስካሁን በጣም እያሰብኩት አይደለሁም። በቃ ካሁን ጀምሬ ላስበው። ካልኩሌተር ላውጣ፣ አንድ ጊዜ ጠብቅኝ እንዳስበው። የት ነው ያለው? በኋላ ለከማትስ ትምህርት አልወድም ነበር። በቃ ትቼዋለሁ፣ አላስበውም። እሺ ጥያቄ አለ? ቀጥል። ሰላም አለይኩም ኡስታዝ። ወዓለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላሂ ረቢል ዓለሚን አርረሕማኒር ረሒም ማሊኪ የውሚዲን
إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ጥያቄ ነበረኝ እና ሰፈር ኮንቴነር ነበረ ከምሰራበት ክርስቲያን ናት እና አሁን ልትሸጠው ነበር። ገዝቻት ብጠቅም እኔ ብሰራበት ችግር አለው? ችግር የለውም፣ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ከሌላ እምነት ተከታይ ጋር ንግድ ይሰሩ ነበር፣ ይገዙ ነበር፣ ይሸጡ ነበር፣ ይለውጡ ነበር። ይቻላል፣ ችግር የለውም። እሺ፣ ሁለተኛ ደግሞ መስገጃ አሁን ቤት ውስጥ የምንሰግድበት የሆነ ብልጭልጭ ነገር ቢኖረው ያሰግዳል ወላ? ትኩረትሽን የሚወስድና የሚሰርቅና ከሶላቱ ትኩረቱ ውጭ እንዲያስወጣሽ የሚሆን ባይሆን መልካም ነው እና ልሙጥ የሆነ ጨርቅ ላይ ሰግጃ ሰጃራ ላይ እንትን ስገዱ። ምንም አይነት ስዕላ ስዕል ምናምን የሌለበት ስዕል ሳይሆን የሆነ ብልጭልጭ ነገር አለው እንደ አበባ ሆኖ ግን ያብለጨልጫል። ችግር የለውም። ይኸውልሽ ትኩረት የሚሰርቅ ቅርጻ ቅርጽ እንዳይኖረው በሱ ላይ። እሺ ጀዛከላ ኸይር። ዘካ ለአንድ ሰው ስንት ነው የሚዋጅበው? 3 ኪሎ። እሺ ጀዛከላ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱን ሁለት ጥያቄ ነው ያለኝ። አንደኛው ጥያቄ ጾም ሳይገባ በፊት ጠይቀህ ነበረ። ስለ ጾም ነው ያለሁት። እዚህ ሳውዝ አፍሪካ ነው። እዚህ የሚያዘው ከአንድ ቀን በኋላ ነው ጾም የሚያዘው። የምፈታውም እንደዛ ነው እና ያኔ እሺ፣ ሀገሪቱ ላይ ባለው እንትን ትሄዳላችሁ። የጨረቃ ማየቻ መሳሪያ ካላቸው በዚያው አይተው ያረጋገጡት ነገር ከሆነ በዚያው ትቀጥራላችሁ። ከሌለ ግን ከእናንተ ሀገር ጋር ተቀራራቢ የሆነች ሀገር በትክክል አይታ መሳሪያ ካላትና የምትናገር ከሆነች ያችን ተከትላችሁ ትሄዳላችሁ። እሺ እሺ። አሁን ሰላም አለይኩም። ሀገሪቷ አላት ማለት እንደዛ ይላል። እሺ እንደዛ ካሉ በቃ ከእነሱ ጋር ትሄዳላችሁ ማለት ነው። ኦኬ እሺ። ሁለተኛው ጥያቄ ማለት የኛ ቤተሰብ ማለት እናቴ እህል ስታስገባ ከ10 ኩንታል 1 ኩንታል ሰደቃ ታወጣለች ማለት እንደ እንትን ምንድን ነው ያ ነገር ከእህል የሚወጣው እንትን ምን ያህል ነው? ልጆች ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ከሚጮህ ቦታ ራቁ። እሺ እህል የሚወጣበት እህል ዘካ አለው። እህል ዘካ የሚሰጠው እንደ ገንዘብ አመት ሲሞላው ምናምን የሚባል ነገር አይደለም። ወአቱ ሐቀሁ የውመ ሐሳዲህ ነው ያለው አላህ ሱብሓነሁ ወተዓላ። የምርቱን ጊዜ ዘካን ታወጣላችሁ ይላል። በተመረተበት ጊዜ ነው። በኪሎ ከሆነ 662 አካባቢ ኪሎ ወይም 670 አካባቢ ኪሎ ያለው ሰው ያወጣል። ያም ለሁለት ይከፈላል። አንደኛ በመስኖ አጠጥቶ አምርቶ ያመረተ ሰውና በዝናብ ውሃ ያመረተ ሰው ለሁለት ይከፈላሉ። ሁለቱ እኩል አይደለም የሚያወጡት። በዝናብ ያወጣለት በዝናብ አምርቶ ያገኘ ሰው የእርሱ ላይ የንብረቱን 1/5፣ ይሄኛው ደግሞ 1/10ኛውን ያወጣል። በመስኖ የሆነው ስለሚደክም ብዙ ልፋት ስላለበት፣ ያኛው ደግሞ በዝናብ አጠጥቶ ያመረተው ደግሞ ብዙ ልፋት የለበትም፣ ዋና ያወረደለት አረ። የኛው ግን ለፍቷል፣ ደክሟል እና በዚህ መልኩ ነው የሚያወጡት። እሺ ጥያቄ ያለሽ ቶሎ ጠይቁ። እሺ ስንት አልከኝ? እንደዛ በዝናብ ያመረተው ከንብረቱ 1/5ኛውን ክፍል ያወጣል። እሺ አሰላሙ አለይኩም። ወአለይኩም ሰላም።
የኔ ጥያቄ ዘካተል ፊጥር ላይ ማለት ነው። ዘካተል ፊጥር ቤተሰብ አስቦ ይሰጣል እስከኔ፣ ግን እኔ ብቻ መስጠት ይወጅብብኛል? ከተቻለ እናንተ ራሳችሁ ብታወጡ ባላችሁበት አካባቢ ለሚገኙ ምስኪኖች በላጮች ነው። ሀገራችሁ ላይ ግን ምስኪኖች ከሌሉ ወደ ተወለዳችሁበት ሀገር እዚያ ይበልጥ ከሆነ እዚያ ድሃ ያለው እነሱ አስበው ቢያወጡላቸው ችግር የለው። ኦኬ። አይ እኔ አሁን ስደት ነው ያለሁት እና ከኔ በላይ ማን ምስኪን አለ በዚህ? እሺ እህት፣ ስለዚህ መስጠት ትችላለሽ እዛ ያኔ ማለት ወደ ሀገር እዛ ቤተሰብ ሲሰጥልኝ አብሮ ቢሰጡ ወይስ ደግሞ እኔ እዛ ለብቻዬ ለመስጠት ይወጅብብኛል ወይ? ይቻላል። ከሰጡልሽ በቂ ነው። ግዴታ አይሆንብሽ አንድ ቤተሰብ። ኦኬ መርሃባ ጀዛከላ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ቀድማለሁ ወይስ ከላይ ያሉ? እሺ በቃ ቀደም። እሺ አይ እሺ። እሱ ጥያቄ ስለ ኒካህ ነበረ። እሺ ጥያቄው ምንድን ነው? ጥያቄው